ነበርክ? ከየት አውቄ ነው እስከ ዛሬ ነበርክ? በእኔ ፊት አጭሰህ ታውቃለህ? እንደዚህ አይነት ነገር ነው አይቼም አላውቅም። እሺ አሁን የጫት ስጠኝ። አንተ እንከባበር ስለምን ጫት ነው የምታወራው? ጤና የለም ብሩኬ፣ በእናትህ አንተ እግዚአብሔርን እንጣላለን፣ እንፈነክታለን። በዚህ ስነ ስርዓት አይደል? አንተ እናትህን አታስብም እንዴ? ስንት መስዋዕትነት ከፍላለህ እንዴ እዚህ የደረስከው? የምን መጃጃል ነው? እና ይጠቅማል በለኝ፣ አብረን እናጭስ። ምን ይጠቅማል? ይጠቅመኛል። ምን ይጠቅማል? ምን አንተ እንድታጨስ አልፈልግም። ምን ታገኛለህ? እሺ እኔ እንዳደርገው ማትፈልገውን ነገር ለምን ታደርጋለህ? ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ ክብር ይስፋው ለመድኃኔዓለም። እናንተ እንዴት ናችሁ? በያላችሁበት ሰላም መሆናችሁን ተስፋ አድርጋለሁ። እንግዲህ ፋሚሊ ያው ዛሬ ተከስቻለሁ። ትላንትና ክሬቲቭ አዋርድ ነበር። እዛ ላይ ደግሞ ኖሚኔት ተደርጌ እጩ ነበርኩኝ እና እዛ ቦታ ላይ በመገኘቴ በጣም ደስ ብሎኛል። ማርያምን ምን ይሉኝ ነበር፣ አንድ ጓደኛዬ ነበር የሆኑ ሰዎች የቆሙበት ቦታ ላይ ትቆማለህ ይለኝ ነበርና እዛ ቦታ ላይ ቆሜያለሁ። በቃ የድንግል ማርያም ልጅ ክብሩን ይሰድ። ከዛ በተጨማሪ ደግሞ ከጎኔ ማን እንዳለ ታውቃላችሁ? ብሩኬ ከጎኔ ነው ሁሌም ቢሆን ማለት ነው። ማርያምን ወደ አዲስ አበባ እንድመጣ አዲስ አበባ መጥቼ ብዙ ነገሮችን እንድላመድ አሁን ራሱ በቅርብ የጀመርኩት ተከታታይ ድራማ አፍላ ፍቅር ላይ እየሰራው እንደሆነ ታውቃላችሁ። ለሱም በቃ የብሩኬ ውሳኔ እኔ ህይወት ውስጥ ትልቅ ለውጥ አምጥቶልኛል። ማለት ያለኝን ነገር በደንብ እንደወጣ የረዳኝ ወንድሜ ነው። አላቅም በቃ ማርያምን እግዚአብሔር ሰው ነው የሚሰጠው። ብሩኬ ለኔ ከተሰጡ ሰዎች ውስጥ አንደኛው ነው። እንጃ አሁን ትናንትና ክሬቲቭ አዋርድ አብረን ነበር የሄድነው። በቃ እንደ ታላቂ እንደ አባቴ ምናምን በቃ አለኝ ብዬ እንዳሰብኩት ሰው ከሱ ጎን ነበር የሄድኩት። ግን ምንድነው ቃል የገባውለት እዛው በቃ ቀጣይ ዓመት የኔ እንደሆነ ከኔ እንደማያልፍ በቃ አደርገዋለሁ ብዬ ነው ቃል የገባውለት እና እግዚአብሔር ፈቅዶልኝ ምኞቴ ተሳክቶ ከመድኃኔዓለም ጋር ቡቡን ቀጣይ ዓመት በቃ ክሬቲቭ አዋርድ መድረክ ላይ ወጥቼ ባስደስተው ምናምን በጣም ደስ ይለኛል። ደግሞ አደርገዋለሁ እርግጠኛ ነኝ። ያው ዛሬ ቡቡዬን ፕራንክ ላደርገው ነው የመጣሁት፣ ግን ከኔ አይጠብቀውም። በቃ ይሄንን ፕራንክ ከኔ አይጠብቅም ማለት በቃ ሚኪያስ ያደርገዋል ብሎ አያስብም። ግን ትንሽ በቃ ሰሞኑ ያለበት ሁኔታ ምቾት አይደል ብሩኬ? ደስ የሚል ነገር ነው ያለው ከሀይሚ ጋር ያለው ነገር፣ አዲስ ቤት ላይ ያለው ህይወት ምናምን በጣም ደስ ይላል። የማያቸው ነገሮች ደስተኛ ነኝ በቃ በማያቸው። ደግሞ ለብሩኬ ይገባዋል በነገራችን ላይ ማርያምን፣ እኔ የምሬን ነው የምላችሁ ከልቤ ማርያምን። በጣም ቀና ሰው ነው። እኔ እንጃ በሱ ልክ ነው ቀና ሰው አይቻለሁ ለማለት በጣም ይከብደኛል። እኔ ህይወት ውስጥ ብቻ አይደለም ዙሪያው ላይ ያሉ ሰዎች ላይ ለመፍጠር የሚሞክረው ነገር በጣም የሚያስደስት። ያው ሰው ማለት ደግሞ ሰውነቱ ሙሉ የሚሆነው ለሰዎች መትረፍ ሲችል ነው ብዬ አምናለሁ። እና ቡቡ በቃ ከብዙ ሰዎች ጋር ባለው ግንኙነት በጣም ያስገርመኛል። በጣም ብዙ ነገር እውነት ከሱ ጋር የተወሰነ ደቂቃ ቁጭ ስትሉ የሚሰማችሁ ስሜት ምን አይነት እንደሆነ ታውቃላችሁ። ለሰዎች ማድረግ እንዳለባችሁ፣ ለሰዎች መሆን እንዳለባችሁ እንዲሰማችሁ የሚያደርጋችሁ ሰው ነው እና ዛሬ ፕራንክ ላደረገው ነው። ያው ፕራንኩን ግን ከኔ የሚጠብቀው አይነት ፕራንክ አይደለም። አንዳንድ ነገሮችን ይዣለሁ። እዚች ጋር ሲጋራ ይዣለሁ። በጣም ጎጂ ነገር ነው። በጣም ጎጂ ነገር ነው። እኔ ተውኔት ስሰራ እጠቀምበታለሁ። ያው ላይተርም ይዘናል። እሳት ያስፈልገዋል የግድ። ያው እሳት ስለሚያስፈልገው ላይተርም ይዘናል እና ይሄ ነገር በጣም ከባድ ነገር ነው። ማርያምን ለየትኛውም ሰው አልመክረው፣ ግን በቃ ይኸው ጽንስን ያለ ጊዜው እንዲወለድ ያደረገ ለሳምባ ምናምን ለብዙ ነገር ብዙ የጤና ችግሮችን እንደሚያመጣ ግልጽ ነው። ግን በቃ ዛሬ ብሩኬ ላጨስ ነው በቃ እና ፋሚሊዎች ደውዬለታለሁ። የሆነ ቦታ እንሄዳለን ምናምን ብዬ አናግሬዋለሁ። ያው ሲመጣ የሆነበት እንሄዳለን። ነገር ግን በቃ ሲጋራ ይዤ ምናምን እጠብቀዋለሁ። ያው ምን ያረጋል የሚለውን አላቅም። በዛ ላይ ደግሞ በቃ ሲጋራ ብቻ ይዤ አይደለም የሚመጣው። ምንድነው ማረገው? የጫት ስጠኝ ሁላ አለዋለሁ።
የጫት ስጠኝ ስለው ደግሞ ያው ሊመታኝ ይችላል። በጣም ነው ማከብረው ማርያምን። በጣም መዳፈር ነው፣ በጣም መዳፈር እንደሆነ አውቃለሁ። ግን አንዳንዴ ያው ትንሽ እስከ መቼ ዝም ብዬው እስከ መቼ ዝም ብዬው። ባለፈው ከሃይሚ ጋር ተመካክሮ ፕራንክ እንዳደረጉኝ ምናምን ሃይሚ ስትናገር ሰምታችኋል አይደል? ቀለበት መልስለት ምናምን በቃ ለዛ ምላሽ ይሆነኛል ማለት ነው። ስለዚህ እውነቴን ነው የምላችሁ፣ በቃ በጣም እንደሚቆጣኝ በጣም በቃ ካልመታኝ ይገርመኛል። ግን ያው ቁጣው እንደተጠበቀ ነው አለ አይደል? ነገራቶችን በነገራችን ላይ እኔ ቡታጀራ ያለኝ ምናምን አብዛኛው ነገሮችን ያልገቡኝ ነገሮች ነበሩ። ካልገቡኝ ነገሮች ውስጥ እያንዳንዱ ነገር በቃ ሚዲያ እንዴት መጠቀም እንዳለብኝ ምናምን እንኳን ማቅ አይነት ሰው አልነበርኩም። እኔ ማቀው ተውኔት ነበር፣ በቃ መተወን ነበር ማቀው። ግን ቡቡ አዲስ አበባ አምጥቶ ከራሱ ጋር አድርጎ ምናምን በጣም ብዙ ነገሮች ነው ያስተማረኝ። ስቲል ከጎኔ ነው። ተውኔት እንኳን ስክሪፕት ሲላክልኝ ለሆነ ትወና ምናምን ስመረጥ የሆነ ስራ ላይ ካስት ስደረግ ቀድሜ የምደውለው ቡቡ ጋር ነው። ምክንያቱም በቃ በህይወቴ ውስጥ ትልቅ አሻራ ማርያምን ነው የምላችሁ። እኔ ዛሬ እዚህ ጋር አቆማለሁ። የምሬን ነው የምላችሁ። ሁሌ ይገርመኛል እግዚአብሔርን ፈጣሪ ያሰብኩትን ሳይሆን በቃ ያላሰብኩትን ህይወት ነው እያኖረኝ ያለው። ያላሰብኩትን ደግሞ ህይወት እንድኖር ያደረገኝ ያው ቡቡ ምክንያት አድርጎ ነው። ወንድሜ በጣም ነው የምወድ፣ ማርያም በጣም ነው ማከብረ። አንተ በጣም ትልቅ ሰው ነህ። ነገ በቃ ትልቅ መድረክ ላይ ቆሜ ስምህን እየጠራሁኝ እንደማመሰግን አውቃለሁ። ብቻ ካሰብክበት ድረስልኝ የኔ አባት። እግዚአብሔር ካለህ ነገር ላይ ብዙ ነገር ይጨምርልህ። ይገባሃል፣ ደግሞ ማርያምን ይገባሃል። እና ወንድሜ በጣም ነው የምወድ፣ በጣም ነው ማከብረ። ግን ፕራንክ አድርጌ ያለው ዛሬ ምንም ማድረግ አይቻልም። እንግዲህ እያልኩ ፈራ ተባ ጠብቀዋለሁ። እናንተም ያው እንግዲህ ያው ከመታኝ ግን አይመታኝም እርግጠኛ ነኝ። በጣም አሳዝነዋለሁ። ፊቴ ራሱ ያሳዝናል። በጣም ያዝንልኛል ብዬ ተስፋ አደርጋለሁ። እና ፋሚሊ በቃ ምንም አያደርገኝም ብዬ ተስፋ እያደረኩኝ ምናምን እጠብቀዋለሁ። እናንተም ተከታተሉን፣ የትም እንዳትሄዱ። ደግሞ ሰብስክራይብ አድርጉልኝ እሺ ምርጦቼ፣ አመሰግናለሁ። 20 ሺህ አስገብታችሁኛል። ማርያምን እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም ነው የምወዳችሁ። 20 ሺህ አስገብታችሁኛል። በብዙ ነገር እናንተ ከጎኔ ናችሁ። በነገራችን ላይ ማርያምን ላይገባችሁ ይችላል፣ ግን ብዙ ነገር ላይ ከጎኔ ያላችሁ ብዙ መልካም ምኞቶች አሉኝ ከእናንተ። በጣም ነው የማመሰግነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እግዚአብሔር ይስጥልኝ። እናንተንም ቡቡን እንጠብቅ። ሽንፈቴን እንዳልገልጽላ ካንደበቴም ጠፉ ቃላ አማራጩ ሆኖ ማየቱ አይሰለች። ጋይስ እየመጣ ነው ሂዶ መምጣቱ አንድ ቀን ለኔ እስኪላት እግሬ አይነቃም አይታክት። አታ ምን እሺ ነው ቡቡ በእናትህ ለምን ምን እሺ አንተ ለምን ትሩጉ አቦ ስነ ስርዓት ቤት ይረጂ ከመጀመሪያው ነው ወረዳ ያልበናት ምንድነው የሚይዙ አንተ ስነ ስርዓት ከመጀመሪያው አታሚክ እግዚአብሔርን እንጣላለን። ስነ ስርዓት አይኖርም ቡቡ በእናትህ በቃ አልቃምኩም ዛሬ በቃ ወስሱኝ። አንተ እንዳልበረክስ ስለምን መቃ ምናምን ነው የምታወራው? ያማል እንዴ ከመጀመሪያው ነው ታጨስ። የት ነበርክ ሲጀመር አንተ? ዛሬ መጣ ነው እንዴ አታጨስ ብለህ የምትከለከል? እና ከመጀመሪያው ነው ታጨሰው። የት ነበርክ? ምን አጣው ብለህ ታጨሰው? ምንም ብለህ አቦ በእናትህ አንተ ስነ ስርዓት ማርያምን እንጣላለን። የት ነበርክ ከዛሬ? የት ነበርክ ማለት የት ነበርክ? ከመጀመሪያው ነው ታጨሰው አንተ ከመጀመሪያው ነው ታጨሰው። ይሄ ቡቡ በእናትህ እጄን ራሱ ያንቀጠቀጠኝ ነው። አንተ እብድን እንዴ? እሺ አንዳንድ ከዛ ተረጋግተን እናወራለን። አንተ ስማኝ ከመጀመሪያው ነው ታጨሰው። ያማል እንዴ? ቆየ እኮ አንተ በእናትህ ዛሬ ቆየ ማለት ምን? እስኪ የት ነበርክ እስከ ዛሬ? ምን ማለት ነው የት ነበርክ? አንተ ጤነኛ አይደለም እንዴ? እንዴ አንተ ወደዛ የት ነበርክ ቡቡ? ተው አንተ እንከባበር። ጭራሽ ካንተም ብሶ ይሄ ሁሉ አሁን እኮ ነው የገዛሁት። ሲጀመር እኮ ይሄ ሁሉ ምን ይሰራል እኮ አሁን ነው የገዛሁት። ምን ይሰራል አለ ማድረግ አለብኝ። ምንድነው የምታደርገው? ፋራ ነህ እንዴ አንተ?
ምን እርድና ምናምን መስሎ ነው አይደለም ቡቡ። እና ታዲያ እኔ ግቢ ያለው ጀምሮ አጭስ ነበር በቃ እንዴ አጨስ ነበር። ለስንት ነገር የሚጠበቅ ልጅ አጨስ ነበር ምናምን ትላለህ እንዴ? እንዴ ምን ላድርግ ቡቡ? እናትህ ዛሬ ነው ደግሞ የምትቆጣኝ? እስከ ዛሬ የት ነበርክ? ከየት አውቄ ነው እስከ ዛሬ ነበር ነው? በእኔ ፊት አጨሰህ ታውቃለህ? እንደዚህ አይነት ነገር ነው አይቼም አላውቅም እኮ። እስከ ዛሬ የት ነበርክ? የኔን ጭንቀት የኔን ስሜት ታውቃለህ? አታውቅም እኮ በእናትህ። አንተ ልጅ በእናትህ ያ እናትህን አታስብም እንዴ? አንድ ብቻ በእናትህ አንድ ብቻ ስነ ስርዓት እኔ ቡቡ አከብርሃለሁ። በእናትህ አንድ ብቻ ካከበርከኝ አርፈኩም። አንተ እናትህን አታስብም እንዴ? ስንት መስዋዕትነት ከፍላለህ እንዴ እዚህ የደረስከው? የምን መጃጃል ነው? እና ብታስብ ነው እንደዚህ አይነት ነገር እኮ በቃ ሟች ነህ። አታየም እንዴት አታየም? ይሄ እኮ የሆነ ሰው የማያስፈልገውም እዚህ ላይ የሚጽፉልህ ነገር አለ አይደል? ማየት እኮ እኔ ቆየ በቃ ዛሬ እኮ አይደለም እሱ የምታሳየኝ አይደል? ለስንት ጊዜ እያደረኩት ነው። ምን ማለት ነው? የት ነበርክ? እሺ የዛኔ ለምን አልከለከልከኝም? ወይኔ ብሩኬ በእኔ ፊት አጭሰህ ታውቃለህ አንተ? እሺ አሁን የጫት ስጠኝ። አንተ እንከባበር። ስለምን ጫት ነው የምታወራው? ጤና የለም ብሩኬ በእናትህ አንተ። እግዚአብሔርን እንጣላለን፣ እንፈነክታለን። በዚህ ስነ ስርዓት አይስ ቡቡ በቃ የጫት ስጠኝ በእናትህ። ማውራት እንኳን እየከበደኝ ነው። ሚኪ ረፍ፣ ማውራት እንኳን እንከባበር ረፍ። እንዴ አንተ እንደዚህ መች ነው የጀመርከው? እሺ የገዛልኝን ስልክ ሽጬ ልቃ እንዴ? አንተ ያማል እንዴ እኮ ቃም በለኝ ሂጂ እቀማለሁ። በቃ በገዛልኝ ስልክ የጫት ስጠኝ ቡቡ። ስንት ጊዜ ሆነ? ቆይ እንደዚህ ቆይ ግቢ ያለው ነው የጀመርኩት። ማርያም በል እስቲ አትዋሽ ማለት ቡቡ በእናትህ አታስምለኝ። ወይ ስልኩን ሽጬ እቀማለሁ። በቃ እሺ መቃሚያ ስጠኝ። ይሄንን ከለከልከኝ አይደል? ከኔ ጋር መጣላት ካልፈለክ ምን አትቆምም? እሺ ቡቡ በእናትህ ጭንቀት ያልገባህም በቃ ሊሆን ይችላል። ቆይ ተረጋጋና እረፍ። አንተ ያማል እንዴ? ተረጋጋሽ። ቆይ ተረጋጋ እንዴ። ይሄናል እንደ ሱሰኛ ሆናል እንዴ አንተ? እኔው እሺ ምን ይጠቅማል? እኔ ይጠቅማል በለኝ፣ አብረን እናጨስ። ምን ይጠቅማል? ይጠቅመኛል። ምን ይጠቅማል? ምን አንተ እንድታጨስ አልፈልግም። ምን ታገኛለህ? እሺ እኔ እንዳደርገው ማትፈልገውን ነገር ለምን ታደርጋለህ? ምንም እኮ አይጠቅምም ሚኪ። እኔ ምን ላድርግ? የት ነበርክ? አሁን እኮ አይደለም ዛሬ እኮ አይደለም ምንም አይጠቅምም። በእኔ ፊት ዛሬ አገኘሁ አይደለ? እኔ ደግሞ አልፈልግም። እኔ እንደዚህ አይነት ነገር ስላልመሰለኝ ነው። ምድርስ አልመሰለኝም። አንተ ልጅ ግን ጤና የለህም እንዴ? ይሄንን ከልክለኸኛል። ትሰማኛለህ? ይሄንን ከልክለኸኛል። ይጫስተኝ ወደ ቤት እንሂድና ኧረ ምሳህን ብለህ አርፈህ ምን አሁን እኮ ምሳ እኔ አሁን አልሰማህም። መስማት እኮ አልችልም። አሁን እየሰማሁ ከእኔ ጋር ነው መጣላት የምትፈልገው እንዴ? ቡቡ ስረጋጋ እናወራለን። ምንድነው የምትረጋጋው? የገዛልኝ ስልክ አለ እሱን ሽጬ እቀማለሁ። ወንድ ነህ እስኪ አንተ እንተያያለን። እሰር በስራ ልብስን አንተ በእናትህ ስነ ስርዓት ያዝ። እብዳቸው ሲያስጠላ በሰው መጣላው እኛ ጋር እንዲኖር አልፈልግም። ብሩን ስጠኝ። የምንም ብር የለም። ወደዛ ሂድ። በእናትህ አከብርሃለሁ። ብሩን ስጠኝ። በቃ የምንም ብር የለም። ጤነኛ ሰውን እኮ እናወራለን። እኔ ሚኪ እኔ እየቀለድክ ነው እየመሰለኝ ያለው እውነቱ ስነግርህ። እኔ በእንደዚህ አይነት ነገር አላውቅም። እኔ አንተ እንዴ ያልቀለድኩም ምንድን ነው እንደዚህ ምናምን የምትለው? ምን እሺ ኧረ ሚኪ እግዚአብሔርን እንደዚህ አይነት ነገር ጋር ድጋሚ እንድትመጣ አልፈልግም። እኔ ማርያምን እምቢ ካልክ እናትህ ጋር ነው የምደውለው። ማርያምን እሺ ቆይ እናትህ ብታውቅም ምን የሚመስላት ይመስላል? አንተ እዚህ ያለኝ ሰው አንተ ነህ አይደል? ቤተሰብ አንተ ነህ እኮ። እየተጨነኩ ነው። መቃም ያስጠኝ። በቃ እኔ መቃም አለብኝ ዛሬ። ማጨስም ነበረብኝ ከለከልክኝ። አንተ እንዴ በእና እንዳላላጋ ቆይ እናትህ ብትሰማ ምን የምትል ይመስላል? መልስልኝ። ጎበዝ ልጅ የምትለው ነው ይመስል። በቃ ምን ላድርግ? በእናትህ እድሜ ልኳን ነው የምትጸጸተው አንተ። እብድ ነህ እንዴ? በቃ ሳላቅ ነው በቃ እንዴ ገባኝ። ምንም እሷን ከመግደል አይተናነስም። እናትህ ማርያም እኮ አንዴ ሱስ ገባኝ እኮ በቃ አልቻልኩም። ለመውጣት እሞክራለሁ ከሆነ ማለት ነው በቃ ፍታ። ምንም ካልደፈረሰ የሚጠራ ነገር የለም እኮ የሚሆን ነገር የለም። አሁን ብርስ ከመቼ ጀምሮ ነው? እኔ አሁን እንዲቀን አሁን ከግቢ ጀምሮ አልከኝ። እኔ አላቅም። ይሄን ከኛ እየደበክ ነው በምታደርገው? ስለማከብር እደበቃለሁ። በቃ ስለማከብር እኮ ነው። ግን ዛሬ ደረስክብኝ። በቃ ተነካ። ምንም ማድረግ አልችልም። አሁን በቃ በሰሙን ሳንቲም ስለቸገረኝ ያው ለአንተ መንገድ ፈርቼ ስለነበር ነው። ሳንቲም ስለቸገረኝ አሁን መቃም አለ ነው። ስነ ስርዓት ያዝና እንሂድ እባክህ። ያሟል እንዴ? ከዚህ በኋላ ማርያምን ሚኪ ማርያምን የቸርች ተመላለስ፣ ቤተክርስቲያን ግባ። የሆነ ሲጨንቀ የሆነ አጭሳጭስ እንዲህ የምር ማርያምን እኔ ለምን አልቻልኩም? እውነቱ ስነግርህ እንደዛ አይነት ሙድ ውስጥ ከሆንክ ማለት ነው ልንገርህ። እግዚአብሔር እኔ እኮ ዛሬ ለምን ትመክረኛለህ? ሌላ ጊዜ አመክረኝም ነበር። እኔ ኬት አውቄ እንዴ ዛሬ ራሱ ነው ያላመንኩት። ኬት አውቄ 2 ዓመት እንዲህ ሲሆን አንተ የት ነበርክ? ዛሬ መጣህ እንደዚህ ያርኩናል እንዴ? አሁን ቡቡ በእናትህ እሺ እኔ እኮ ፈልገው ሊሆንም ላይሆንም ይችላል እኮ አይደል? እንደዚህ አይነት ዓለም ውስጥ የገባው
ስማኛ ግን ማስተካከል ይቻላል። የምርም ካለበት ማስተካከል ይቻላል። ቢያንስ አንተ ለእናትህ አታስብም እንዴ? እኮ አስባ በአንዴ ሁሉንም ነገር ከልክለህ እንዴ የምናስተካክለው? እንዴት እሺ እንደዛ አይነት ሱስ ውስጥ ትገባለህ? ቢያንስ ቀስ በቀስ እኮ ምናምን ልትለኝ ይገባል። አንተ ዛሬ አወክ በቃ ዛሬ እንትን አልክ፣ ዛሬ ጨርስ፣ ዛሬ አቁም ትለኛለህ። ይኸው እኔ እያለሁ በእኔ ፊት ተደርጎ አትችልም። በቃ ይሄንን ነው የምትፈልገው? የምን ብር? ለምንድን ነው የምሰጠው? እንዳብድ ትፈልጋለህ? ለምንድን ነው የምትፈልገው? ወይኔ ብሩኬ እንዳብድ ትፈልጋለህ? እኔ አልፈልግም። ለምንድን ነው የምፈልገው? እንዳብድ ማፈልግ ከሆነ የእንትኑን ብር ስጠኝ፣ የመቃሚያ ብር ስጠኝ። በቃ ዛሬ ልጣም፣ ከዚህ ሲረጋጋ እናወራለን። ሚኪኔ ለምን ሰጣለሁ? ከፈለክ የሆነ ቤት እንሂድ ከኔ ጋር ዋል እንዴ። ሲጨንቀና ከኔ ጋር ግዴታ እኮ አይደለም ይሄ ነገር። ቀስ በቀስ ምንም ይሁን መተው ይቻላል። ገብቶሃል? ማይቻል ነገር የለም። እኔ አሁን በአንተ ቦታ ሆኜ ምንም ልል አልችልም። ያለበትን ስሜት እኔ ላውቀው አልችልም አይደል? በእኔ ፊት ግን ልታረገው አልፈልግም እንዴ። በቃ የኔ ሰው ቢሰማ ሌሎቹ ጓደኞች ቢሰሙሽ ምን ሊባሉ? ማሰጠኝ ከሆነ ሄዳለሁ። በቃ የት ነው የምትሄደው? እንዴ የገዛልኝ ስልክ አለ፣ እሱን ቼክ ወንደና እንተያያለን። እኔ እናንተ የመጨረሻችን ነው። ማርያምን እንደዛ ካደረክ የመጨረሻችን ነው። እናንተ በቃ ጨንዶ እና የት ነው የምትሄደው? ስማኝ፣ እግዚአብሔርን ስማኝ ሚኪ፣ እንደዛ አይነት ነገር ውስጥ ድጋሚ ላይ አልፈልግም። ሰማኛ? ለኔም በል ለማንም በል ለእናት እንኳን አስብ። እንደዛ አይነት ነገር ማድረግ ትፈልግ ለእናት አስብ። ሰማሽኝ? ሰማኛ? አዎ ሲረጋጋ እኮ ሰማለሁ። ና ምንም ሲረጋጋ አይደለም። ከፈለክ ና ቤት እንሂድ። ና እንሂድ። ኧረ ይሄንበት ማርያም እና እንሂድ ቤት። ከዛ ፏን እንላለን ቤት። ምን እሺ መቃሚ እሺ። አንተ እግዚአብሔርን ችካት በልና ቤት እንሂድ። ና ማርያም እና ከኔ ጋር ካሜራ ማናውጣ የኔ አባት ኧረ ወንድም ጥራ። ከዚህ በኋላ ቤተክርስቲያን ሄዳለሁ ሁሌ። ኧረ ጉዲ ትላጣላችሁ። ኧረ አንተ ተላጥክብኝ እኮ ባለፈው ቀለበቱን መልሽ ምናምን ብለህ ልካት ማርያምን ደንግጫለሁ። ታውቃለህ ጭራሽ ላምን አልቻልኩም ነበር። የማልኩ ማርያምን እኔ ላምን አልቻልኩም እያልኩ ነበር እኮ ግን እኔ ሲጀመር በቃ አንተን ማኩራት አንተ ያንተን ስም ትልቅ መድረክ ላይ መጥራት ነው እንጂ የምፈልገው እንደዚህ እያጨስኩ እየቀምኩ ምናምን ወፍ ማርያምን እኔ አንተ አይመጣውም፣ እግዚአብሔርን አይመጣውም። ጀሙ አንተ ምን አይነት ሰው ነው? አሬ ነው አባት ጌታ እንዴት እንደደነገኩ ማርያም ምን ልበልሽ? ጨነቀኝ እኮ ነግሬያችሁ ነበር አይመታኝም ብያችኋለሁ። ምክንያቱም በቃ ወንድምነት ይላል እና አንድ ሁለት እያልኩ ነበር። በዚህ ቀውር ነበር። አራይ ለከፈኝ። ገና ስንት በውድ ቀን ትነካኛለህ እንደዚህ። አንቺ ማቆም ማታ ቃል ገብቼ ልሻር። ትናንት በእናታችሁ እኔ ታመምኩ እንጂ ከዛ በላይ አብድ ነበር ማርያም። አንቺ ደግሞ ቀጣይ ዓመት እዛ መድረክ ላይ ቀጣይ ዓመት ቤተሰብ እና ያለን ቃል ገብቷል። እስቲ በኒ እኔ እንዲህ ነው የምለው። ልክ ሚኮ ጄጄ እንደተባልኩኝ ቡካያ እንዲህ ወደ መድረክ ና ነው የምለው። አገር ሳይኛ ዝም ያብቃሽ። ግን ታሳካል ግዴታ ነው። ቀጣይ ዓመተኛ ነው። ቅድም እየነገርኳቸው ከኛ ፋሚሊ ጋር ነው እዛ የምንገኘው አይደል? ቅድም እየነገርኳቸው ነበር ማለት ምን እያልሻቸው ዛሬ ፕራንክ ብቻ ላረጋ አይደለም የጠራው እግዚአብሔርን አጋጣሚውን ማግኘት እፈልግ ነበር። አገኘኝ። ዛሬ በጣም ላመሰግን ነው የምፈልገው። ማለት ያው የራሱ አይመሰገንም ይገባኛል። ግን ታውቂያለሽ እኔ ቡታጀራ ላይ የነበርኩበትን ሁኔታ ምናምን የምሰራበትን መንገድ ምናምን አንተ ታውቃለህ። ቡካ ማርያምን ስለ እናቴን ለመጀመሪያ ጊዜ ስረዳ መንገድ የነበርከው አንተ ነህ። ማለት አንተን ካገኘው በኋላ እናቴን በትንሹም ቢሆን አስደስቻታለሁ። ብዙ ነገሮችን ማድረግ ችያለሁ። አላውቅም ማርያምን ምን እንደምልህ። አረ ማርያምን ከልቤ ነው አይደለም እግዚአብሔርን አይደለም። ይሄ ትላንትና የነበርኩበት መድረክ እያንዳንዱ ነገር እዚህ አዲስ አበባ መምጣቴ ማርያምን ነው የምላችሁ። በቃ ፈጣሪ ቡካን ባይሰጠኝ እኔ እንጃ እዚህ ጋር ቆማለሁ ብዬ ምናምን አስቤ አላስብም። ሲጀመር አልቆምም ነበር። ብዙ ነገሮች አሁን የምታዩት ሚኪያስ ውስጥ ቡቡ በጣም ብዙ ነገር ነው የጨመረው። ማርያምን ምንም አልልም እኔ እግዚአብሔር ይስጥልኝ። ማርያምን ቡቡዬ ግሬላ ማርያም ገና የብዙ እናቶችን ደስታ እንመልሳለን። አይመስልሽ? እንዳልኳችሁ ለማንኛውም ይሄንን ማለት ሌላ ሰውም ከሚበላሽ
ጥሩ መጣያ ቦታ እንጣለው አይመስልም? አይሽ ሰው ሲያገኘው ልሞክረው ብሎ እንኳን እንትን ሊል ይችላል አይደለ? ግን አንተ በቁም ነገር ሄደህ ሙሉ ገዝተህ መጣ። አይ ድራማ ስሰራ አይታችሁኛል። በጣም ብዙ መስዋዕትነት የከፈለ ልጅ እኮ ነው። እያጨስኩ ማርያምን ይገርመኛል አንዳንዴ እንደዚህ አይነት ዓለም ላይ የፊልሙ ዓለም ላይ ምናምን የሆነ ሰው በቃ ጥሩ ቦታ እንጥለዋለን። ምክንያቱም ልጆች ምናምን ካገኙት ሊሞክሩት ይችላል አይመስልም? አይሽ መጥፎ ነገር ነው እና አባቴ ጥሩ ቦታ እንደማገኝሽ ተስፋ አደርጋለሁ። ቤተሰቦችም ከጎኑ ናችሁ አቡ እያገዛችሁት ትልቅ ቦታ ርሱ ሁሌ ይሳሳታለሁ። እያበረታታችሁት እያበረታታችሁት አንተ ማርያም ባይሆን እኮ እለዋለሁ ባትለኝ እያበረታታችሁት ነው። እያበረታችሁት አይደለም እያበረታታችሁት ጥሩ ደረጃ ጠብቅሻለሁ። ቀጣይ ዓመት ቲክቶክ ክሬቲቭ አዋርድ ላይ በአንደኝነት እንደምንበላው ተስፋ አደርጋለሁ። ግድ ነው አባቴ። በምን ዘርፍ ነው የምትበይው? በሁሉም በገባሽበት ዘርፍ ነው። 25 ዘርፍ ላይ እገባለሁ። በ25ቱም 25 ሙሉ እግዚአብሔር ያምንብሻለሁ። ማርያም በቃ እኔ ቃል ገና በግማሽ ዓመት እኮ ነው ማለት ግማሽ ዓመት ራሱ አይሞላማ። ይሞላል ነው በግማሽ ዓመት ነው እዛ ላይ እጩ መሆን የቻለውና ይመቸን። ቀጣይ ዓመት ደግሞ እናሳካዋለን። ጥሩ ጊዜ ነበረን። ትላንት ደስ የሚል ምሽት አሳልፈናል። የነ ማስተር አብነት ዶክተር አብይ መልእክተኛውን አንድነትን ፍቅርንም ያየንበት ነው አይደለ? ዩቲናስም አዶናይም የሚገባቸውን ቦታ ያገኙበት ነው አይደል? ሁለቱም ይችላሉ፣ ምርጥ ናቸው። አዶናይም ዋናውን አለች ይመሽ አባቴ። ለሁሉም ደስ ብሎኛል። ጥሩ ቀን ነበር። እቺንም ቦታውን እንስጣት። ደግሞ እኮ ዋርኒንግ እያለ እኔ ያው በሱሰኞች አልፈርድም። ማርያም እኔ እኮ ለሌላ ነገር ስጠይቅ አከለከለኝም። የጫት ስጠኝ ምናምን ስለገን እምቢ አልክ። ይሄ ግን እምቢ አልክ። ልጁን አይተዋል። ማርያምን ይሄንን እያዩ ያጨሳሉ። ብዙ ነገር አለው ግን አልፈርድም። እኔ በሱሰኞች ግን ፈጣሪ ያውጣችሁ፣ ፈጣሪ ይጠብቃችሁ። አይመስልም? እንደዛ ከባድ ነው። ማርያም አይ ይቅርታ እሺ አባቴ ፕራንክ ስላረኩሽ። ያው ኧረ ችግር የለውም ኖርማል እኮ ነው የኛ ህይወት። እሱ አይደል ዋጋ እየተሰጣ አላየም። ቤት ምን እንዳደረግ ነው የበቀደሙ ከትላንትና ወዲያ ነው ትላንትና ማታ ጉድ ነው የሰራ ነው። እና የኛ ህይወት እንደዚህ መዛዛግ ነው። ቤተሰቦችን ማፍታታት ነው። አንቺም እየመጣሽ ቤተሰቦችሽን አፍታች ይበላል። የምን መጥፋት ነው እንዴ? ደመቅመቅ ማድረግ ነው እንጂ ደግሞ አፍላ ፍቅር ላይ ዋናው ናለች እየሄዳችሁ ያል ማን ነበረ ስም ቦቼ ነሽ ቾምቤ ምርጥ አፍቃሪ ሆናለች። ያበደ ነው። ተመችቶኛል አባቴ። ገና ከዚህ በላይ ብዙ እንሰራለን። እንዳልኳቸው የብዙ እናቶችን እንባ ምናምን መልስበት ነው። ብዙ እናቶችን ከፍታ እናሳያለን። ፈጣሪ እስከፈቀደልን ድረስ አይደለም የቻልነውን አክል ለመድረስ እንሞክራለን። እንወዳቸዋለን። ሚካንም ስንት ሺህ 20 ሺህ ደርሳለ። አበረታቱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። የኛ ጨረቃ ፋሚሊዎች እንወዳቸዋለን በጣም። መልካም ምሽት ናን ይደው ይሄን ቦታው የሚገባው ቦታ ይጣ ጓደኛዬ ምርጥና ጥሩ ጓደኛ መሆኔን እንጃ አላውቅ፣ ግን አንተ ለዘላለም ምርጥ ጓደኛ